ናብ ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪኽ ናይ ንሽቶ ዓቢ ኤሪሳት ድምፂ ውጹዓት ያ ሁሉ ነገር አሁን በምናየው ሁኔታ አስቀድመን በተነገርንበት ጊዜ ወደዚህ ሁሉ አረንቋ ኢትዮጵያ ውስጥ መግባት የገባችበት ዋናው ምክንያት በተለያየ ጊዜ በሚመጡ መንግስቶች እና የፖለቲካ ኃይሎች የኢሳያስ መንግስትን ጥገኝነት በመጠየቅ ነው ብለን ባለፈው ጥያቄ ስንደመድም ይህንን ተቀጥላ ደግሞ በብልጽግና መንግስት አመካኝነት እስከ የኤርትራ ሉዓላዊነት በኢትዮጵያ ቤተ መንግስት ሆነው ቃል እርስ በርሳቸው ፕሮሚስ ተደርገዋል። አሰብ እንሰጣለን፣ አሰብ እንቀበላለን። ይህንን ኢሳያስ ይህንን የማለት ስልጣን ነበረበት ወይ ኢትዮጵያውያን ማሰብ ነበረባቸው? ምንም እንኳን የኤርትራ ህዝብ በከፍተኛ የሆነ ጭቆናና የህዝባዊ ግንባር ሓርነት የህግደፍ ጭቆና ባለበት ጊዜ እንዲህ ብሎ መናገሩ አንድ መሪ እስከምን ያህል የኤርትራ ህዝብ እንደተናቀ ነው ገላጭ የሆነ የፖለቲካ መግለጫ ነው የነበረው። ያ ሁሉ አልፎ ደግሞ አሁን ባህር በኃይል ወይም የኤርትራ ሉዓላዊነት ወይም የኤርትራ ሀገርነት ጥያቄ ላይ ያስገባ የብልጽግና መንግስት 5 ዓመት በማይሞላ ጊዜ ነው ይህንን ሁሉ ለውጥ ያየነው፣ ይህንን ሁሉ መገለባበጥ ያየነው። ስለዚህ ያ ሁሉ ነገር ሲታይ ያ ትናንት የነበረ ህዝብም ኤርትራም ውስጥም ኢትዮጵያ ውስጥም ትናንት የነበረ ህዝብ አሁንም አለ። አሁን እኔ ብዙ ጊዜ ጥሪ ማቀርበው ለመሪዎቹ አሁን ላሉ የኤርትራ መሪዎች፣ አሁን ላሉ የኢትዮጵያ መሪዎች፣ አሁን ላሉ የትግራይ መሪዎች ወይም የአማራ ወይም የኦሮሞ መሪዎች አይደለም። እነዚህ ሰዎች ባለፈው 50 ዓመት አሳይተውናል ምን አይነት ሰዎች እንደሆኑ፣ ምን አይነት የጦርነት አባዜ፣ ምን አይነት የጦርነት ናፋቂነት፣ ምን አይነት የጦርነት ፍቅር እንዳላቸውና ብዙ ወጣቶች ቢጠፉም ብዙ ህዝብ ቢጠፋም ደንታ እንደሌላቸው ባለፈው ታሪካቸው አሳይተውናል። ስለዚህ ለነዚህ ጥሪ ማቅረብ ብዙም ፋይዳ ቢስ ነው ብዬ ነው ማምነው። እኔ እንደ መሐሪ አብርሃም ማምነው ከነዚህ መሪዎች አንድም ቀን ጥሩ ነገር ይመጣል ብዬ አልጠብቅም እና በአብዛኛው ጊዜ መስራት ያለብኝ እንደኔ ከመሰሉ እንዳንቺ ከመሰሉ ኤርትራውያኖች ኢትዮጵያውያኖች ሆነን አብረን እነዚህ አይነት መንግስታትና የፖለቲካ ኃይሎች በተለይ የህዝብን ክብር የሌላቸው የህዝብን የሀገርን ሀብት የሀገርን ክብር የሌላቸው መሪዎች ከፖለቲካ እንዲወገዱ ወይም ከፖለቲካ እንዲርቁ የተሻለ ነገር መፍጠር የምንችለው እኛ ህዝቦች ነን። ስለዚህ የህዝቡን መተባበር ነው ዋናው ትልቁ። ምክንያቱም የሚያስተምሩን ነገሮች ባለፈው 50 ዓመት መሄድም አያስፈልገንም፣ 10 ዓመት መሄድም አያስፈልገንም። በዚህ 8 ዓመት 5 ዓመት የተደረጉ የተለያዩ ፍጻሜዎች ትልቅ አስተማሪነት ያለባቸው ናቸው። ስለዚህ የፈለገውን ነገር እርስ በርሳችን እንዲህ ስንሆን የውጭ ኃይሎች መጠቀሚያ ነው የምንሆነው። አሁን ባለው ያነሳችው ነገር የአረብ ሀገሮች ጥቅም ያለባቸው የሚድል ፓወር የሚባሉ የገንዘብና የነዳጅ ሀብታም ሀገሮች አሁን በአፍሪካ ቀንድ ትልቅ ሚና እየተጫወቱ ግጭቱ ገብተው ያባባሱት ነው የአሜሪካ መንግስት
የሌላም ጥቅም ያለባቸው ኃይሎች በማንኛውም ኢንተርናሽናል በአካባቢውና በኢንተርናሽናል በሚከፈቱ ግጭቶች ኤርትራም ኢትዮጵያም ባላቸው ስትራቴጂካዊ አቀማመጥ መሳሪያ ሆነው እንዲያገለግሉ የተደረገ ነው። አሁን በቅርቡ የተደረጉ ጦርነቶች የኤርትራ ወይም የትግራዮች ወይም የኢትዮጵያውያኖችም ጦርነት አይደለም። ኤልሳ ፕሮክሲ ወር ነው እየተካሄደ ያለው። እኛ የኤርትራ ጥቅም ለማስከበር የኢትዮጵያ ጥቅም ለማስከበር ወይም የትግራይ ጥቅም ለማስከበር የሚደረጉ ጦርነቶች አይደሉም። የጦርነቶቹ በስተጀርባ የጦርነቱ ኦውን የሚያደርጉ ወይም የጦርነቱ ባለቤቶች ሌሎች ናቸው። ስለዚህ እኛ እርስ በርሳችን የተላለቅን የተጋጨን በየጊዜው ጦርነት እያካሄድን ህዝባችንና ሀብታችን እያዳከምን በመጣንበት ጊዜ የሌሎች መጠቀሚያ መሆን የግድ ይሆናል ማለት ነው። አሁን ኢትዮጵያ ከግብፅ የገባችበት፣ ኢትዮጵያ ከሳውዲ አረቢያ የገባችበት፣ ኤርትራ ወይም ህዝባዊ ግንባር ሓርነት ኤርትራ ለራሱ ብለው ከዱባይ የገባበት ግጭት፣ ከሱዳን ጋር ያለው አንድ ወገን ደግፈ ግጭት የማካሄድ ሁኔታ ያንን ሁሉ ለኤርትራ ህዝብና ለኢትዮጵያ ህዝብ ምኑ ነው ማለት አለበት። ስለዚህ ህዝቡ ይህንን ሁሉ ምልክቶች እንደ ትልቅ ማስረጃ እንደ ትልቅ ተነሳሽነት ወስዶ የራሱ የሆነ መንገድ የጎረቤቶቹ የወንድሞች የህዝቡም የራሱም የወገኑም የልጆቹም ህይወት መጠበቅ አለበት ብዬ ነው የማምነው። አቶ መሐሪ አሁን እንደዘረዘሩት እንግዲህ እኛ በቋንቋም በባህልም ወንድማማቾች ህዝብ ነን፣ በታሪክም አለን። ያለንን ችግር በራሳችን ቋንቋ ጠረጴዛ ላይ ሆነን ሰጥቶ በመቀበል ማለት ነው። እኛም ያለንን ሪሶርስ ኢትዮጵያውያንም ያለን ሆነው መጠቀም ሲቻል ለህዝብ ምንም ጠቀሜታ የሌለው ግን የሌሎች ኃይሎች ተላላኪዎች ሆነን እኛ እርስ በራሳችን ተደጋጋሚ ግጭት ውስጥ የምንገባበት ሁኔታ ነው ሲዘረዘሩት የቆዩት። ለምን አረብ ለጥቅሟ ነው፣ ሶዲያም ትሆን ኢማራትም ትሆን ኢቭን አሜሪካም ትሆን ማለት ነው። እና እኛ ግን ከዚህ ባልበላ ባልጠገበ ህዝብ ችግር ላይ ረሃብ ላይ የህክምናና የፋሲሊቲ መሰረታዊ ቤዚክ የሆኑ ችግሮች ያለን ህዝብ ተደጋጋሚ ውጊያ ውስጥ እንዳንገባ አሁንም እነዚህ መሪዎቻችን የሌላ ስለኛ ስለ ህዝቡ ግድ ሳይሰጣቸው የሌሎች ተላላኪዎች ሆነው ዳግም ውጊያ ውስጥ ልንገባ ነው የሚሸባሸቡት። ኦልሬዲ ገብተናል ያለ ነው እና ህዝቡ ለምሳሌ ቀላል ነገር አይደለም። ህርሙዝን ኢራን ስለዘጋቻት ምንም ላድርግ አልቻለችም፣ ይደራደራሉ። አሰብንም ይሁን ምንም የኤርትራ ህዝብ ነው። ለምንድን ነው ከኢሳያስ ባለፈው ጊዜ አቶ ጌታቸው ረዳ ሲናገሩ ሲሰማቸው ኢሳያስ በአሁኑ ጊዜ አሰብን የማቆየት ዲሞግራፊያዊ እንደ አቋም የለውም፣ ብቃት የለውም ይል ነበረ። የኤርትራ ሀገርነትና አሰብም ትሁን የኤርትራ ህዝብ ነች እንጂ ኢሳያስ አይደለም። ይሄንን መረዳት ስላቃታቸው ነው። የእውነትስ አሰብን በኃይል ይዘህ መጠቀም ትችላለህ ወይ? ህርሙዝ ላይ ከባድ እንደሆነ ለአሜሪካ ለኢትዮጵያ ቀላል ይሆናል ወይ? ሊሆን የማይችል ነገር ነው ማለት ነው። እንዲሁስ በቀላል ካርታ ምንም መቀየር ይቻላል ወይ? እና ይሄ ሊሆን የማይችል ለኢትዮጵያ ህዝብም ለኤርትራ ህዝብም የማይጠቅም ያለፈው ስህተታችንን መድገም ነውና ይሄንንም እስኪ እንዳሉት ለኢትዮጵያውያን ምሁሮች እና ኢትዮጵያውያን እንደ ህዝብ እንደ ህብረተሰብ ይሄን አይነት የሌሎች ቅጥረኞች ወይ ተላላኪዎች ሆነው
ህዝብ የሚያስጨርሱት ያሉት መሪዎች ምን ማድረግ አለብን ትላለህ? እስኪ ምክር። ጥሩ የሆነ ሀሳብ ነው ያነሳችው ኤልሳ። ምክንያቱም ይሄ በጣም አንገብጋቢና ትልቅ መፍትሄ የሚፈልግ ጥያቄና ችግር ነው። በሁለት መንገድ ማየት እፈልጋለሁ። አንደኛው በኢትዮጵያውያን በኩል መጀመሪያ ይህንን የተነሳው ችግር ወይም የተነሳው ጥያቄ እንደ ጥያቄ መብት ሊሆን ይችላል፣ እንደ ጥያቄ ተገቢ ጥያቄ ሊሆን ይችላል። ምክንያቱም ማንኛውም ሰው የፈለገውን ጥያቄ ማንሳት ይችላል። ማንኛውም ሀገር የፈለገውን ጥያቄ ከሌላ ሀገር የሚፈልገው ነገር ማንሳት ተገቢ ነው፣ መብትም ነው። የተጠቃሚነትም ይሁን የሌላም ጥያቄ ጠይቅ አይባልም። ግን የተጠየቀው ጥያቄ ሁሉ መልስ ታገኛለህ ወይ ነው ጥያቄ። አሁን የኢትዮጵያ ጥያቄ አይደለም ዋናው ችግሩ። የኢትዮጵያ ጥያቄ እንዴት እየቀረበ እና መቼና በምን ሁኔታ እየቀረበ ነው ዋናው ችግሩ ያለው። ቶኑ ራሱ የፖለቲካ ውሳኔው ልክ ኤርትራ ውስጥ ያለው ህጋዊ ያልሆነ አካሄድ፣ ህጋዊ ያልሆነ ስምምነት፣ ህጋዊ ያልሆነ የኤርትራ ህዝብ በማይፈልገው መንገድ እና ያለ ኤርትራ ህዝብ ፍቃድ ኢሳያስ የሚያደርገው ነገር ኢትዮጵያ ያሉ የፖለቲካ መሪዎችም እንደ የኢትዮጵያ ህዝብ አለ ፍቃድ የኢትዮጵያ ህዝብ ፍላጎቱ ባልሆነ መንገድ የሚያቀርቡት ፉከራና ጥያቄ ነው ዋናው ችግር የሚሆነው። አሁን እዚህ ላይ ማየት ያለብን ነገር ምንድነው? አካባቢው የተፈጠሩ ችግሮች አሉ። የአካባቢው የተፈጠሩ ችግሮች የኛ ችግሮች አይደሉም ብለን ዋናው ችግሩ ግን አሁን ያለው ችግር ስናየው የኢትዮጵያ መንግስት ታሪክ ወደ ኋላ አይቶ ይህንን የኤርትራ ጥያቄ በአግባቡ አለማየት ነው። አሁን ኤርትራ እስካሁን ዓለም አቀፍ እውቅና ያላት ሉዓላዊት ሀገር ናት። አንደኛ የዓለም አቀፍ ህግም አለ። ሁለተኛ ነገር ደግሞ የኤርትራ ህዝብ ፍላጎት አለ። እነዚህ ሁለት ነገሮች በጣም ኦብጀክቲቭ በሆነ መንገድ ማየት የኢትዮጵያ መሪዎች ግዴታ ማድረግ ያለባቸው ጉዳይ ነው የምለው። ሁለተኛ ነገር ደግሞ የኢትዮጵያ መሪዎች እንደ ወንድም ህዝብና ሀገር ኤርትራ ውስጥ ፍላጎት ይኖረዋል። እኛም እንደ ኤርትራውያን ኢትዮጵያ ውስጥ ፍላጎት ሊኖረን ይችላል። ይህንን ግን በመግባባትና በጣም ረጅም በሆነ ፕሮሰስ ከኢሳያስ ከሚመራው መንግስት ብቻ ሳይሆን የኤርትራ የተቃዋሚ ኃይሎች፣ የኤርትራ ህዝብ፣ ውጭም ውስጥም ያለ በተለያየ መንገድ ያሉ የፖለቲካ ኃይሎችም ከነሱም በመግባባትና በሰላማዊና በንግግር ያንን ጥያቄ እልባት እንዲያገኝ ጥረት ማካሄድ ነው ያለባቸው። ምክንያቱም በሌላ መንገድ እንፈታዋለን፣ በሌላ መንገድ እንዲህ እናደርጋለን አሁን እንደሚያደርጉት ማለት ነው። አንዱ የጀነራል ተነስቶ ስለ ባህር በር፣ ስለ ባህር ተጠቃሚነት የተለያየ ነገሮችን ያነሳሉ። በኃይል የምትወስደው ነገር ሁልጊዜ በኃይል እንደሚመለስ ማወቅ ጥሩ ነው። ምክንያቱም ትናንት ኃይለ ሥላሴ ፌዴሬሽን ላይ ሲያፈርሰው ላደረገው ነገር በኋላ በኃይል ነው የተመለሰው። ይህንን ታሪክ የድግግሞሽ ታሪክ መድገም ትንሽ በጽሞና ማየት ጥሩ ነው የሚል ሀሳብ ነው ያለኝ። አሁንም የኢትዮጵያ መሪዎች ከኢሳያስ ጋር የገቡበት ሰጣ ገባ ትተው
ኦብጀክቲቭ በሆነ መንገድ የኤርትራ ጥያቄ ወይም የኢትዮጵያውያን ኤርትራ ላይ ያላቸው ጥያቄ በአግባቡና በሕግና በዲፕሎማሲ በሰላማዊ መንገድ ማራመድ ይገባቸዋል። ካብ ህዝቢ ናብ ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪኽ ናይ ንሽቶ ዓቢ ኤሪሳ